መነኩሴ ዲማ ጊዮርጊስ ጎጃም ሌሎቹንም ፓስተሮች ቼክ አድርጓቸው ሁሉም አጋንንቶች የሚወጡት ከሰሜን ነው እና ይሄን ምን በላችሁ ፋርማሲን በለው የጠንቋይ ፋርማሲን በለው እነዚህ አይነት መድኃኒትና ህክምና ቤቶች በጣም ብዙ ነው ያሉት በነገራችን የምንናገረው ለሁሉም ነው ደፋሪ አባትን ሌላ ቦታ ላይ ደግሞ ካህን ቆሞስ አስደረጋችሁ ታስቀጥሩ ነው ማለት ነው እንኳን አደረሳችሁ እንኳን አደረሰን ውድ የአርያ ሚዲያ ቤተሰቦቻችን ዛሬ መድኃኔዓለም ነው ብዙ ቦታዎች ላይ ታቦታት ምዕመኑን ሊያከብሩና ሊባርኩ ይወጣሉ ዛሬ መድኃኔዓለም ዓመታዊ ክብረ በዓል ነው እንኳን አደረሳችሁ እንኳን አደረሰን መድኃኔዓለም ይጠብቃችሁ ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወንድሞቻችን እህቶቻችን በእስር ቤት ያሉ በስደት መከራ ውስጥ የሚገኙ ወንድሞቻችንና እህቶቻችን ታላቆቻችንም ታናሾቻችንም እግዚአብሔር ይጠብቅልን እመቤታችን ቅድስተ ቅዱሳን ከድንግል ማርያም ከልጇ ከወዳጇ ከመድኃኔዓለም አማልዳ ከክፉ ነገር በሙሉ ታርቀን ዛሬ መድኃኔዓለም ነው እናንተም እንኳን አደረሳችሁ እንኳን አደረሰን ብያለሁ የዛሬ መረጃዎች ይዤላችኋለሁ ለዛሬ መረጃዎች መገባላችሁ መጀመሪያ ሻሸመኔ እንሄዳለን ከሻሸመኔ በኋላ ደግሞ በርሜል ቅዱስ ጊዮርጊስ እንሄዳለን ከሻሸመኔ ግድያ ከበርሜል ቅዱስ ጊዮርጊስ ዝርፊያ ከዛ በማስከተል ደግሞ ከስር የተፈታውን ፓስተር ተጨማሪ ደግሞ አንድ የመንግስት መስሪያ ቤት ላይ እንሄድና አያይዘን በብር የሚቀልዱ ኢትዮጵያውያን ላይ ይዤላችሁ መጥቻለሁ አያይዤ ማቀርብላችሁ መረጃ ይኖርኛል ከሱም ትላንትና አቋርጬባችሁ የነበረው የሞተው ሰው ዛሬ በህይወት ቆሞ እናየዋለን ሞቶ ነበር እሱ ራሱ ነው ሞቶ እንደነበር የሚነግርና ስለሱ መረጃ ይዤላችኋለሁ ትላንትናና ከትላንት ወዲያ ማህበራዊ ሚዲያ ላይ መነጋገሪያ ከሆነው ቁርባን ንስሐ አባት ሳታናግሩ ቁረቡ ካለው ልጅ አንፃር አዲስ መረጃዎች ወጥተዋል ስለሱም ይዤላችኋለሁ ሌላኛው መረጃ ደግሞ እጅግ በጣም ያስደነገጠኝና ውጤቱም ያስፈራኝ መረጃ ባልሰማው ደስ ይለኝ ነበር ቄሱ መድፈራቸውን አምነዋል ይሄን መረጃ ወጥቷል ስለዚህ መረጃ ተጨማሪ መረጃዎችን እንጠብቃለሁ እነዚህን መረጃዎችን ያጋሩኝን ሰዎች ግን መረጃውን አጋራቸዋለሁ ለእናንተ እውነት ካልሆነ አብረን የምንጠይቅ ይሆናል ነገር ግን መረጃዎቹ በማስረጃ ጭምር እውነት ሆነው ከሀገረ ስብከታቸውም ተባረው መሆኑን ነው መረጃዎች እየወጡ ያሉት ሌላኛው ደግሞ የክሊኒክ የከፈተው ጠንቋይ ስለሱ አመጣላችኋለሁ ሌላኛው ደግሞ ሰፈር መርጦ የሚጮኸው አጋንንትን እነግራችኋለሁ ሁሌ ሰፈር መርጦ የሚጮኸው አጋንንት አርአያ መካሻን ይህን ፕሮግራም አዘጋጅቻለሁ ማቀርብላችሁ የተቀናጀ ዝርፊያ ከጉዞ አስጓዥ ከቤተ ክርስቲያን አስተዳዳሪ እንዲሁም ከሌሎች የተደራጁ ምዕመናንና ዕቃ ነጋዴዎች ጋር ተያይዞ እንዴት እንደምትዘርፉ አሳያችኋለሁ ይህ አርአያ ሚዲያ ነው መረጃውን ለብዙዎች እንዲደርስ ሰብስክራይብ ላይክ እና ሼር እያደረጋችሁ ለብዙዎች እንድታጋሩልኝ ጋብዛችኋለሁ ከመሸጋገሪያ በኋላ እንገናኝ የመጀመሪያው መረጃ እነዚህ ወንድሞች አባቶች ላስታውሳችሁ ቀሲስ አረጋዊን በላይ አቶ አለባቸው ባረጋ ወንድም አቶ አብይሸት ዲያቆን አዲሱ አቶ አሸናፊ ዘማሪ ፈቃዱ ደጉ ወንድዬ መንፈሳዊ ወጣት አያሌው ተረፈ በረከት ወንድሙ አቶ ገዛኝ ጫካ አየለ ማንደፍሮ ምትኩ አምቢቾ ግርማ አለማየው ዳዊት ዳና ዘሪሁን ቱጂ አሸናፊ መርጊያ ናቸው ጥር 27 በዛሬዋ ቀን 2015 ዓ.ም በሻሸመኔ ደብረ ሰባሃት ቅዱስ ሚካኤል ቤተክርስቲያን በተፈጸመ ጭፍጨፋ ሰማዕትነት የተቀበሉ ኦርቶዶክሳውያን ናቸው
ስንክሳር ያልተጻፈላቸው ኦርቶዶክሳውያን፣ ቤተክርስቲያን ስለተገኙ የተገደሉ ኦርቶዶክሳውያን 2015 ደማቸው ይጣራል። ዛሬ ይጠራናል። ክርስቲያን ባለመሆናችን፣ ሌባ በመሆናችን፣ ዘራፊ በመሆናችን፣ ሰራቂ በመሆናችን፣ ኃጢአተኛ በመሆናችን፣ ዝሙተኛ በመሆናችን እኛ በሕይወት አለን። እነኚህ ወንድሞች አባቶች ስለ ቤተ ክርስቲያን ብለው ቆመው ሕይወታቸው ያለፈው ስለ ቤተ ክርስቲያን ብለው ነው። ጥቁር ልበሱ ቤተ ክርስቲያን አዋጅ ባወጀች ጊዜ ከቤተ ክርስቲያን ጎን በመቆማቸው ያረፉ ወንድሞቻችን ናቸው። ቤተሰቦቻቸው በችግር ላይ ያሉ በወቅቱ ገንዘብ የተሰበሰበላቸው ነበር። አሁን ተረስተዋል አይደል? ቢያንስ በሚዲያ እናስታውሳቸው። ሌሎቻችን ረስተናቸዋል። ሌላኛው የቤተ ክርስቲያን ዝርፊያ ላይ ገብተናል። አጀንዳ ቀይረናል። እነሱ ግን አልፈዋል። አሁን ከሳሽም ተከሳሽም የለም በሰው ዘንድ ማለት ነው። በእግዚአብሔር ፊት ግን ለደማቸው የሚጣራው የአቤል ደማቸው ቃየንን ይከሳል። የትኛው ቃየን ነው የምትሉኝ? ሁላችንም ቃየን ሆነን እኮ የቀረን ማን አለ? እኛም ድርሻ አለን እያንዳንዳችን በእያንዳንዳችን። ስለዚህ ለወንድሞቻችን ነፍስ ይማር፣ ቤተሰቦቻችንን መጽናናት ያድልልን፣ የሰማዕትነት አክሊልን ያቀዳጅልን፣ ከክፉ ነገር በሙሉ ቤተሰቦቻቸውን ያርቃቸው። በእነዚህ ብቻ አይደሉም። አካላቸው ጎርሎ መከራና ስቃይ እየበሉ ያሉ፣ ስራቸውን መስራት ያልቻሉ፣ በአካል ጉዳት የተቀመጡ፣ ቤተሰቦቻቸው ያረፉባቸው ልጆቻቸውን የጣሉ፣ ባሎቻቸው ወድቀው ልጆቻቸው ወድቀው በሐዘን ተቆራምደው ያሉ ቤተሰቦች አሉ። መጽናናት ያድልልን። ሐዘን ከልብ አይወጣም እና አስቤው ላልፍ ፈልጌ ነው። እንዲሁ ዝም ላለማለት ፈልጌ እንዲሁ ዝም ተብሎ የሚታለፍም ስላልሆነ የሰው ሕይወት የተገበረበት ስለሆነ ክርስትና የተፈተነበት ጊዜ ስለነበረ ለነሱ ሰማዕትነትን፣ ለቤተሰቦች መጽናናትን፣ ለልጆች ደግሞ ብርታትን ያድልልን። ይሄን ብዬ ነው የማልፈው፣ ሌላ ነገር አይደለም። ከዚህ አስከትዬ ከሻሸመኔ ግድያ ወደ በርሜል ዝርፊያ ያላስገባችሁ ጫፉን ነው ዛሬ የምነግራችሁ። በደንብ ሌሎች ድምጾችን ምኖችን መረጃዎችን አጠናክሬላችሁ እመጣለሁ። ቃለ ቀርን ሚዲያ ላይ ይሄንን ሚዲያ በቃለ ቀርን ላይ ያሳይቻችሁ ነበር። በርሜል የወጣው አዲሱ ጠበል ባህታውያን ተናግረው ነበር የሚል መረጃዎች ደረሱ። መረጃው ሌላ ሰው አይደለም፣ እኔ ራሴ እያሰራሁት ያለውን ቤተልሔም ነው። ቤተልሔሙን ተመልከቱት። ይሄ ነበር ቤተልሔሙ። ቤተ መቅደሱ ደግሞ ይሄ ነበር። ቤተልሔሙን ቤተ መቅደሱ እንደዚህ አምሮ ቤተልሔሙ ሳያምር ስጋ ወደሚፈተትበት ቦታ ነው ብለን አዝነን ቤተልሔሙን አስጀመር ነው በ170 ሺህ ብር። 170 ሺህ ብር ዋጋው ተተምኖ ወጥቶለት ካለቀ በኋላ 215 ሺህ ብር ላክ ቤተልሔሙ እንዲሰራ። ጸበል ያለበት ስፍራ ገጠርም ብትሄዱ በዛው ገንዘብ እንዲሰሩበት ካልሰሩበት ሌላ ነገር አትርዱ። አሁን እያደረጉ ያሉት ከከተማው ዘራፊዎች በላይ ገጠር ያሉ ዘራፊዎች አደገኞች ናቸው። አሁን ዘራፊዎቹ እነሱ ብቻ አይደለም፣ ጉዞ የሚያስጉዙ አካላትም ዘራፊዎቹ ተባባሪ ናቸው። እነኛ አካላት ጋር ደውለንላቸው ነበር። የሚዲያው ስም ስቡሃ ሚዲያ ይባላል። ስቡሃ ሚዲያ ይባላል። በስቡሃ ሚዲያ ባለቤት ዲያቆን ኃይለማርያም ያገኘሁት መረጃ። በአካል ደወልኩለት፣ በስልክ አናገርኩት። ይሄኛው ላይ የለቀቀው ላይ 170 ሺህ ብር 170 ሺህ ብር ትብለን 215 ሺህ ብር አስገብተናል። ከ215 ሺህ በተጨማሪ እኔ እንደገና ገብቼ 89 ሺህ ብር ነው 90 ሺህ ብር አስገብቻለሁ። ከዛ በተጨማሪ በኤልሻዳይ ሚዲያ ከ300 ሺህ ብር በላይ ገብቷል። ሌላ ተጨማሪ ገቢ እንደገባም እናውቃለንና አጠቃላይ አናግረን የቄሱን የቤተክርስቲያኑ አስተዳደርም አዎ ገብቷል ልለምንበት ነው አሉን። ስጋ ወደሙን በጭቃ ቤት እየፈተቱ እነሱ ሊለምኑበት ነው። እና አረፉ። እኛ ቤተክርስቲያን ማስቀደሻ ካጣችሁ ማስቀደሻውን አስተባብረን በሚዲያ እንልካለን። ስለዚህ እኛ ማስቀደሻ ለካህናት ወጥተው እንዳይሄዱ ቅዳሴ እንዳይስተጓጎል ብለን እንሰራለን። መጀመሪያ ግን የጀመርነውን የክርስቶስ ስጋና ደም የሚፈተትበት ስፍራ መሰራት አለበት አልናቸው። ተስማማን።
ሚዲያውንም እንዳይለቀው ቀድመን ማስጠንቀቂያ እንደሰራን ቪዲዮ እንደሰራን ነገርናቸው። ቀድሞ የሰራነው ቪዲዮ ይሄን ነበር። ይሄን ቪዲዮ ሰርተ ነበር። ከዚህ ቪዲዮ ወደ በኋላ ነበር ያናገርናችሁ። ተመልከቱ ቪዲዮን። ቤተክርስቲያን ነግሬያችኋለሁ አይደል? የበርሜል ቅዱስ ጊዮርጊስ ሲሄድ የገጠመችን የገነተ ማርያም ቅድስት ድንግል ማርያም ቤተክርስቲያን ቤተልሔሟ ይሄንን ነበር። እኔን ዘርፈውኛል ብያችሁ ነግሬያችሁ ነበር። የገንዘቡ ባለቤትና ከገንዘቡ ጋር የተያያዘውን ጉዳይ ነግራችኋለሁ። እቺም ቤተልሔም ልንሰራት ነበር የጀመርናት። ቤተክርስቲያኑ እንዴት ያምራል እንደምታዩት ነው። ቤተክርስቲያኑ አንዲት ግለሰብ አሰራችሁ፣ ከውጭ ሆና በመከራ አሰራችሁ፣ ጨረሰች። ቦታው በረሃ ነው ከምን ነግራችሁ በላይ። ጎንደር ቋራ ማለት ምዕራብ ጎንደር ላይ ብፁዕ አቡነ ሰላማ የሚኖሩበት ሀገረ ስብከት። አሁን ያስፈራኝ እንደዚህ ቤተልሔም እንዴት ይሆናል ብሎ ሰው አልቅሶ እቺም ቤተልሔም ለመስራት በስፍራው አጠገብ ላይ ቦታ ተለክቶ 3 በ4 የሆነች መሬት ተለክቶ ለዚች ቤተልሔም አሁን ስንት ዓመታት በዚች ነበር የሚያስቀድሱት። ቤተልሔም እቺ በምታዩት በቆሻሻችሁ ጨርቅ ነበር የሚያስቀድሱት። እቺም ቤተልሔም እንዲህ እናስተካከላት በሚል ተቀይሮ ማለት ነው ወደዚህ ተቀየረ። መስራት ተጀመረ። 3 በ4 ስንት ብር አወጣን መስላችሁ? 170 ሺህ ብር አውጥተን 170 ሺህ ብር አውጥተን ቤተልሔሙ ተጀመረ። እኔ ዝም ነው ያልኩት መጀመሪያ። ይሄም ነግራችሁ ታሪክ ነው። 1.5 ሚሊዮን ብር በላይ ሰብስበውበታል። እና በቤተ ክርስቲያን ንግድ እንጂ የበረከት ስራ የለም በእነዚህ ሁኔታ። ይሄ ማለት ለነዚህ ቤተ ክርስቲያንና ይሄንን ለሚያስተባብሩት ብቻ ነው ማለት። 500 ሺህ ብር ደግሞ እቺን የምታዩትን ጽና ቤት ለመስራት 500 ሺህ ብር ይፈጃል ተብሎ 500 ሺህ ብር ላከ። ይሄን ላክነው ለጉዞ አስተባባሪው ለስቡሃ ሚዲያ ወይ ደግሞ ኤማሁስ የጉዞ ማህበር ላክን። በአካውንት 500 ሺህ ብር አስገባን። ለካህኑም ነገርናቸው፣ ለሱም ነገርነው፣ ተማመንን። ስለዚህ ጽና ቤቱንም ቤተልሔሙን ጨርሰውት ለቤተ ክርስቲያኗ ገቢ ግን ቀጥሎ እንደምንጠይቅ ተነጋገርን። ምክንያቱም በአካባቢው ነዋሪ የለም ማለት ይሄ ገንዘብ ያለው ሰው የለም። ምዕመናን የሚሄዱበትና የበረከት እንደ በርሜል ቅዱስ ጊዮርጊስ የላቸው። ስለዚህ ካህናቶች ስራ እየለቀቁ የተሻለ ደሞዝ የሚያገኙበት ጋር እየገቡብን ነው የሚል ሐሳብ አነሱልን። እኛ ደግሞ የክርስቶስ ስጋና ደም የሚፈተትበት በጭቃ ቤት እንዲህ በቆሻሻ ጨርቅ መሆን የለበትም ብለን ቤተልሔም ጀመርን። ቤተልሔም እኛ እንደጀመርን ታውቆ ሌሎቹ ደግሞ ቤተሰቦቻችን በ500 ሺህ ብር አውጥተው ለዚህ ጉዞ ማህበር አስጓዥ ላኩለት 500 ሺህ ብር እና አሁን ሚዲያው ላይ ማስታወቂያ ሰራ። ድምጹንና ምናምኑን ነገ ቃለ ቀርን ላይ አቀርብላችኋለሁ። የቤተ ክርስቲያኑ አስተዳዳሪ ከሱም ጋር የተነጋገርነው ንግግር አመጣላችኋለሁ። ተነጋግርና ገንዘቡ ተላከ። አነሳዋለሁ ቪዲዮውን አለን። ቪዲዮውን አነሳን። ምክንያቱም እኛ የላክነውን ገንዘብ ድጋሚ እየለመኑበት ስለነበር ቪዲዮ አይነሳም ትክክል አይደለም ብለን ነገርናቸው። አሁን በድጋሚ ቪዲዮውን ጭነውታል። ያው ይዩት። አሁን የምናረገው በአደባባይ 500 ሺህ ብር ገጠር ቋራ ጎንደር ላይ ገብቶ ቤት እንደማይሰራ እያየን ነው። ይሄም ለምን መሰላችሁ? ቋራ ጎንደር ላይ ደለጎ የምትባል ቅርብ ስፍራ ላይ ብሎኬት ይመረታል፣ ድንጋይም ከዛው ይመረታል። ሻሁራ የምትባል ቦታ ላይ ይመረታል፣ ይሰራል። ነገር ግን እነሱ የጫኑት ገንዘቡ የውጭ ሀገር ሰው ስለሆነ ባለሀብት ስለሆነ ድሃ በቤተ ክርስቲያን ስም መለመን ስለሚቻል ገንዘቡን ጥቅም ለማግኘት ሲሉ ይሄንን ሰሩበት። በዚህ ጉዳይ ላይ ሀገር ስብከቱን በቀጥታ ነው የምንጠይቀው። ይህንን ያደረጉት አካላት የቤተ ክርስቲያኗ አስተዳደር ገንዘብ ስለማይቀበሉና ስለሚያጠፉ ብሎ ገንዘብ ሰብስበው የሚሰሩት የጉዞ ማህበራት ናቸው። ማስረጃውን በመረጃ ነው የምናቀርብላችሁ። ስለዚህ እሱን የምናቀርብላችሁ ይሆናል። ቀጣይ የምናየው ይሆናል። አሁን ይህንን ጠቆም ማድረጊያችሁ ነው የምለፍ። የአንዲት ቤተ ክርስቲያን ላይ ገንዘብ መርዳት ስትፈልጉ የምትፈልጉት ለበረከት ከሆነ ዝም ብላችሁ ትሰጣላችሁ። እንዲሰራ ቤተ ክርስቲያን ቅናት ይዟችሁ ልታሰሩ ስትፈልጉ ግን እንዳትበሉ በስርዓት በማስረጃ ነው የምነግራችሁ። እሱ እናሳያችኋለን። ሌላኛው መረጃ ላይ ነው የምገባላችሁ ዛሬ። ሌላኛው መረጃ ምን ይመስላል መሰላችሁ? በነገራችን ላይ የበርሜሉ ጉዳይ ብዙ ሰዎችን ስለሚያነካከም ጭምር ገባለሁ። እኔ እዛ በነበርኩ ሰዓት ላይ ነጋሽ ሚዲያ ላይ በደንብ ሲተነተን ታውቁታላችሁ። መተው ሌሎቹ በሉ ብለው የሚከሱት መካከል ናቸው። እነዚህ ራሳቸው እየሰረቁ ነው ሌሎችን የሚከሱት።
በዚህ ጉዳይ ላይ እመጣለሁ፣ አልመለስም። ሌላኛው መረጃ ፓስተሩ ተፈቷል እና አዳራሹ ሲገባ በፍቅር እንዲህ የተቀበሉት ፓስተር ሄኖክ ያለቀሱ እያቀፉ አስደናቂ አቀባበል አድርገውለታል። የጂፒኤስ የፕሮቴስታንት ቸርች መሪ እና መስራች ፓስተር ሄኖክ ከሰላሌ ከአውሮፕላን እንደመጣ ታስሮ ብዙዎች ተቃውሞ አሰምተው ነበር። እንደገና ደግሞ በዋስትና ይፈታል ብለው ባለፈው እንደተፈታ ተናግረው ነበር። ግን ትላንትና ተፈቶ ወደ አዳራሹ ገብቶ በዚህ መልክ ምዕመናኖቹ አቀባበል አድርገውለታል። አለፍ አድርጌ ነው ማሳያችሁ፣ ከዛ በላይ አላሳያችሁም። ምክንያቱም ከዛ በኋላ የተናገሩትን ንግግሮች እንደገና በሚቀጥለው የምናያቸው ይሆናል። በብር የሚቀልዱ ሰዎች ጋር ነው የምወስዳችሁ። ተመልከቱት። በነገራችን ላይ ብርን መቅደድ፣ ካላግባብ ማዋል፣ ይሄ ባለፈው እየቆፈረ ሊተክል የሞከረ ሰው አይተናል። በወንጀል ነው የሚጠይቀው። በነገራችን ኢትዮጵያ በወንጀል ነው የምትጠይቀው እንዲህ አይነት ነገሮች። በጣም በብዙ ብር ነው የምታተመው። ብዙ ዶላር ከፍላ ነው ብር የሚታተመው እና 5 ብር ለማተም 9 ብር ምናምን ያህል እናወጣለን በኢትዮጵያ ብር እና በጣም የመንግስት ከፍተኛ ኢኮኖሚ ማንቀሳቀሻ ብሔራዊ መለያችንም ጭምር ነው እና የብሔራዊ ማንነታችን ክብር መለያም ጭምር ስለሆነ ብር እንደ ቀልድ አይቀለድበትም እና ይሄ አሁን የምታዩት ቪዲዮ ሞያሌ ላይ ነው። መቶ ብር 200 ብር አጣብቀው ቆብ ያደርጋሉ፣ ካባ ይሰራሉ፣ በእጃቸው አጣበቀው ማለት ነው እና ይሄን ባህል አይቼው አላቅም እና ብሔራዊ ባንክ እንዴት እንደሚያው አላቅም። እንዲህ አይነት ነገር ባህል ነው ተብሎ ነው እዛ የሚደረግ ወይንስ ሞያሌ ውጭ ያለው ኢትዮጵያ? በነገራችን ላይ ሞያሌ ኢትዮጵያ ዳር ድንበር ላይ ነው ያለችው አይደል? እና ዳር ድንበር ላይ በኢትዮጵያ ብር ነው የሚጠቀሙት ኢትዮጵያውያኖች ናቸው። እና ብሩ እንደዚህ ኢትዮጵያ ውስጥ ተጨማደረ እንትን አለ እያለን እናገራለን እና ምናልባት መንግስት ቢያዩ እዛ አካባቢ ያሉትም ሰዎች በምን ያህል ብር ታተሙ እንደሚመጣ ቢያሳውቃቸው ጥሩ ይመስለኛል። ዝም ከተባለ እንደ ባህልም ከተቆጠረ ቢስተካከል ለማለት ነው። ይሄኛውን ቪዲዮ ላሳያችሁ ነው። ሞት የተነሳውን ታዋቂ ሰው ቀብር ተቆፍሮልኝ የዛ ቀብር ላይ አፈር ተሞልቶ ነው እኔ እንደገና ዛሬ የምታየውን ዮሐንስና እንዴት ተነሳ? ያው እግዚአብሔር ምን ይሳነዋል? አፈር ተመለሰብህ? ስንት ቀን ቆየ ነው? ቀብሩ ላይ ቆብር ይቆፈር ብሎ አዞ የነሳ አባቴ በቃ ህይወቱ አልፏል ብሎ ሄዶ ደረሰኝ ቆርጦልኝ ግብር እንዲሰጥ አዞ በቃ ህይወቱ አልፏል ገንዘኝ እያለ ነፍሳለ ብድግ አልክ? እግዚአብሔር መለሰኝ። ያው እንቅስቃሴ ያሳየሁት ተነሳው። ለምን ያህል ጊዜ ነበር የሞትከው? 7 ቀን ሙሉ መንቀሳቀስ አልችልም ቤት ውስጥ ልቤን ያው ይሄ ሃርት አታክ የሚመስል የለም እንደዚህ የሆነ አካል የያዘው ይመስላል። መተንፈስ አልችልም፣ መንቀሳቀስ አልችልም፣ ማውራት አልችልም። ጸጥ አልኩ። አስታውሳቸዋለሁ በዙሪያ የነበሩ ሰዎች ሲሰናበቱኝ ማጣት ምን እንደሚመስል አይኔን ስገል በቃ ሞቷል ብለው ወስነው ማለት ነው። እና ምን እንዳጋጠመኝ ወጣው፣ በሕክምና ተሞከረ። ምንም አይነት ጉዳት የለብኝም፣ ጤነኛ ነኝ። ግን እኔን ህይወትን የሚነጥቅ ፈተና አጋጥሞኝ ነበር። ሞቶ የተነሳው የባህል ሐኪም ዮሐንስ ሽፈራው ነው። እናንተ ከነመላው ቤተሰቦቻችሁ መካከል እንደገጠመው ሰው ይኖራችኋል አይደል? ሞተው ተብሎ የተነሱ ሰዎች፣ መነኩሴዎች፣ ትልልቅ ሰዎች ገጥሟቸው ያውቃሉ አይደል? አሁን የወንድማችን በጣም ዘመቻ ተከፍቶበታል። በተለይ በባህላዊ ሕክምና ላይ በጣም ብዙ ነው የሚሰራው ዮሐንስና ሞቶ እንደተነሳ ግን አናውቅም። ታዋቂው የባህል ሐኪም ሞቶ ተነስቷል። እና እኔ ላሳያችሁ የፈለኩት ሞታችሁ ስትነሱ አጠገባችሁ ያሉ ቤተሰቦቻችሁ የሚሰማቸውን ስሜት እንዴት አድርጋችሁ ታዩታላችሁ? እናንተ ብትሆኑ ማን አጠገባችሁ ይቆማል?
ማን አጠገቤ ይቆማል ትላላችሁ? እናታችሁ አባታችሁ ከሌሉ ወንድማችሁ እህታችሁ ባለቤታችሁ ልጆቻችሁ ጓደኞቻችሁ የትኞቹ ይቆማሉ እናንተ ጋር? እና ከባድ ነው። ሚዲያ ላይ ሳገኘው ሞት የተነሳው ታዋቂ ሰው እንደው በሱ አድርጌ ላሳያችሁ ብዬ ነው። ብዙ ጊዜ ሞት የተነስቻለሁ ብሎ የሚናገሩት ነገር ሌላ ዓለም ውስጥ ያስገባልና ብዙዎች እኔ የማውቃቸው ሰዎች ሞቼ በጣም ብዙ መጽሐፍ አንብባለኝ አንድ ሞቼ ተነስቻለሁ ያለኝ ሰው የእውነቴን ነው የምነግራችሁ። እና ሞቼ ተነስቻለሁ ብዙ መጽሐፍ አንብባለኝ። ለምን ነው ባይገባህም አንብበው እየገለጥክ ብቻ አንብበዋለኝ። ለምን እለዋለሁ በኋላ እዛኛው ዓለም ላይ እዚህ የምትረሳቸውን ነገሮች በሙሉ በዛኛው ዓለም ታስታውሳቸዋለህ አለኝ። እና ሞት የተነሱ ሰዎች የራሳቸውን ታሪክ ሲናገሩ ብዙ ጊዜ አንዳንድ ጊዜ ያስደነግጣል። ሞተው በነበሩ ጊዜ ሲናገሩና ወንድማችን ምንም ነገር አልነገረንም፣ ግን ሞቶ መነሳቱን ነግሮናል። ደግሞ ሞቶ ያየውን ነገር ቢነግረን ደስ ይለን ነበር ብናቀው ማለት ነው። ይሄ ወንድማችን ታናሽ ወንድማችን ትላንትና ቪዲዮ ሰርቼበት ነበር። ንስሐ ሳትገቡም ቢሆን ቁረቡ። ይሄ አዲስ አበባ እየኖራችሁ ላላችሁ ክርስቲያን እህት ወንድሞች እና የቤተ ክርስቲያን ሕግና ቀኖና ጥሰት መንፈሳዊ ማንነትንም ያልጠበቀ እግዚአብሔርን የካደ አስተምሮ ነውና ወንድማችን በወንድምነቱ ልክ አይደለም ተመለስ ብለን ቪዲዮ ሰራ። ወንድሞች ወዲያው መንፈሳዊ ወንድሞች ኦንላይን ላይ ገቡና እንዲያረጉት እሱንም መከሩት። አመሰግናለሁ ስለሰጣችሁኝ ምክር ተግሳጽ በጣም አመሰግናለሁ። በመጨረሻም ለተናገርኩት ነገር ኃላፊነት ወስዳለሁ። ያ የኔ ስህተት ነው፣ የኔ ችግር ነው። ቪዲዮውንም አነሳዋለሁኝ። አሁን እንደወጣው ንስሐ ሳትገቡ ስጋው ደግሞ መቀበል ትችላላችሁ የሚለውን የድፍረት ንግግር ይሄ ቤተክርስቲያኗን የሚወክል አስተምሮ አይደለም። ከዛም አልፎ ንስሐም የሚያስፈልገው ቀኖናም የሚያስፈልገው ትልቅ ስህተት። እግዚአብሔር ያክብር። በነገራችን ላይ እንዲህ ልብ ኖራችሁ ወዲያው ለምትመለሱ ወንድሞች እግዚአብሔር ያክብራችሁ። ፍጹም በቅንነት እንደተናገራችሁት እናስባለን። ጥፋት ነው። ቅንነታችሁ ግን የቤተ ክርስቲያን ጉዳይን እንደሚነካ የእናንተም ትክክል እንዳልሆነ ኃጢአትም እንደሆነ በእናንተ ምክንያት አንድ ሰው ቢሳሳት የጥፋቱ ባለድርሻ እንደሆናችሁ ቀጣይም ይህን ነገር እንደማስሩ ተስፋ እናደርጋለን። ሌሎችም ወጣቶች መማሪያ እንዲሆን ይሄ ወጣት እንዲህ ስለተመለሰ ላመሰግነው ነው ያመጣሁት። እኚህን አባት ታውቃቸዋላችሁ መቼም በምስል አይታችኋቸው ታውቃላችሁ። መነኩሴዋን ያስወለዱት አባት ተብለው የተከሰሱት ማህበራዊ ሚዲያ ላይ ቢዘገይም መረጃው የወጣባቸው ቆሞስ አባ ክፍለ ማርያም ይባላሉ። የባህር ዳር አባይ ማዶ ገብርኤል ቤተክርስቲያን አስተዳዳሪ ነበሩ። እሙሃይ ሐመልማል የተባለች የደብሮ አቃቢት መነኩሴት በግዳጅ ደፍረዋል ተብለው መነኩሴዋ ደም እያነባች ሚዲያ ላይ ወጣ በፍርድ ቤት ክስ ጀምራ ጉዳዩ ክስና ክትትል ላይ ነበር። ዲኤንኤ ይሰጥ አይሰጥ እየተባለ በጉዳዩ ላይ እንደቀልድ 3 ዓመታት የቆየ ኬዝ ነበር። በዚህ ጉዳይ ብፁዕ አቡነ አብርሃም ተናግረን ነበር። ምክንያቱም የእሳቸው ሀገረ ስብከት ስለነበር በዚህ ጉዳይ ብዙ የተናገርነው ምላሽ እንዲያገኝ የፈለግነው በሚዲያ ወጥቶ ማረጃውን እንዳይወጣባት የታገደባትን ያችን የተደፈረች መነኩሴን በአደባባይ አውጥተን መረጃ ወጥቶ ሲነገር እኛም ስለ ቤተ ክርስቲያናችን ብለን አንድ ካህን ባጠፋ፣ አንድ ምዕመን ባጠፋ፣ አንድ ጳጳስ ባጠፋ፣ አንድ ቆሞስ ባጠፋ ቤተ ክርስቲያን አትጠላም። ቤተ ክርስቲያን ቤቷን ግብሯን ታጸዳለች፣ መቼም አይቀርም። እግዚአብሔር ለንስሐ ጊዜ ይሰጣል ብለን ተናግረን ፕሮግራሞችን ሰርተን ነበር። ጉዳዩ የዘገየ ቢመስልም እኒህ አይነት መረጃዎች መውጣት ጀምረዋል። ክስ ከተመሰረተ ክዶ ተከራከረ። ዲኤንኤ ምርመራ የሚካሄድ ሲባልም አሻፈረኝ አለ። በምስኪኗ ላይ ጠበቃ ተቀጠረ። የፍርድ ሂደቱ ተጓተተ። ይባስ ብሎ ነገሩ እንዲመቸው ችሎቱ አዲስ አበባ ወደ ባህር ዳር ተዛወረለት። እሷን ግን መነኩሲቷን ለማገዝ ኢትዮጵያውያን ተረባርበው አዲስ አበባ መተዋት ድጋፍ መደረግ ጀመረና ክስ ተጀመረ እና ጉዳዩ የተፈጸመ የተባለበት ስፍራ ላይ መታየት ስላለበት ተብሎ ጉዳዩ ወደ ባህር ዳር ዞረ። ብዙዎች ድምጾች አሰሙ። ሀገረ ስብከቱም ዝምታን መረጠ። ምክንያቱም ሀገረ ስብከቱ ምንም አይነት ውሳኔ መወሰን ስልጣን የለውም መረጃና ማስረጃ ከሌለው። ይባስ ብሎም የክፍሉ አባትም ታቦት አቆመው ሁላችንም እንታማለን ሲሉ በአደባባይ ተከላከሉ፣ አስተባበሉ። ከ3 ዓመታት በኋላ ለቅሶ በኋላ ክፍሌ በማንኛውም ክህነት ስራው መታገዱን ከውስጥ ምንጭ ሰምተናል አሉ። ስለዚህ እኛ አባት በተከሰሱት ክስ ማረጃ ተረጋግጦባቸው ከስራ መታገዳቸው ነው ታምር እያሳየን ያለው። ቀጥሎም ገዳም ጥለው ምናኔ ንቀው ወደ ከተማ ፈርጥጠው በየመዋቅሩ በየተሰገሰጉ ገንዘብ መነኮሳትንም ወደፊትም እና ይሆናል። በዚህም ያህል ጊዜ በመቅደሱ ሲንፈላሰስ ትንሽ እንኳን ሂልና አይፈርድበትም ብለው ተናገሩ። ልጅቷ ራሷ አባታቸውን ትመስላለች ብለው ተናገሩ። እንደውም ታስታውሱ ከነበረ እግረኛው ሚዲያ ላይ ቀርበው ነበር።
እሷም ቀርባ ነበር፣ እሳቸውም ቀርበው ነበር። እና አሁን እየተሰማ ያለው መረጃ ደግሞ የልጃቸው አባት መሆናቸው ተረጋግጦ ከስራቸው ተሰናበቱ የሚል ነው። የሚደረገው በቤተ ክርስቲያን ክህነታቸው ነው የሚሻሩ። እንግዲህ ክህነታቸው ከተሻረ ሌላ ቦታ መተው እንዳያስቀድሱ ቆብ ለብሰው ሌላም አድርገው እንዳያስቀድሱ በይፋ እንዲገለጽልን እንፈልጋለን። እውነት ከሆነ ካልሆነ ደግሞ ማህበራዊ ሚዲያ ላይ የሚጽፉ ሰዎች ሐሰት መሆናቸውን ማወቅ እንፈልጋለን። ስለዚህ መረጃውን ሀገረ ስብከት ላይ የምትገኙ አመራሮች በማህበራዊ ትስስር ገጻችሁም ቢሆን በሀገረ ስብከቱም የቲክቶክም የዩቲዩብም ገጽ ቢሆን ብትገልጹልን የተሻለ ነው። ምክንያቱም እኛ የምንፈልገው ምን ነው? ቤተ ክርስቲያናችን ንጹህ መሆኗን ሀገረ ስብከቱም ከዚህ እጅ ነፃ መሆኑን ማወቅ እንፈልጋለን። ሀገረ ስብከቱ እየተባበረ ከሆነ መረጃውን አይገልጽም። እኛ አባትም ከዛ ቦታ ወጥተው ሌላ ሀገረ ስብከት ላይ ደግሞ ሄደው ተቀጥረው ይሰራሉ። ደፋሪ አባትን ሌላ ቦታ ላይ ደግሞ ካህን ቆሞስ አስደረጋችሁ ልታስቀጥሩ ነው ማለት ነው። አለበለዚያ ግን እኚህ ካልሆኑ መረጃው የተገለጸው ውሸት መሆኑን ገልጹልን። ከሆነ ነገር ግን መረጃ የተገለጸው እውነት ከሆነ ሀገረ ስብከቱ ገልጾልን በሌላ ሀገረ ስብከት በክህነት እንዳይቀጠሩ እንደ ማንኛውም ምዕመን እንደሆኑ በሕግ ደግሞ የተያዘባቸው ጉዳይ በሕግ እንዲፈጸም እንፈልጋለን። ስለዚህ የጎጃምና ሰሜን ጎጃም የባህር ዳርና ሰሜን ጎጃም አካባቢ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም በሚመሩበት ሀገረ ስብከት ይሄ ጉዳይ እውነት ከሆነ ከተጣራ ከተረጋገጠ እኚህ ካህን መሰናበታቸውን መረጃውም ትክክል መሆኑን ይገለጽልን። ካልሆኑ ግን ይሄ የሚናፈሰው መረጃ ሐሰት መሆኑንና አባቶችን ማሸማቅ የተጀመረው ጅማሮ አሁንም እንደቀጠለ ገልጻችሁ አሳውቁን። እኛም እናወግዛለን። እኛም እንፈልገው እሱን። ክሊኒክ የከፈተውን ጠንቋይ ነግሬያቸዋለሁ አይደል? እንግዲህ ጠንቋይ የሚያሰኘው ለምን መሰላችሁ? ጥንቆላዎች ወይ ደግሞ እነዚህ መተት አድራጊዎች ጠንቋዮች ምናምን ስንላችሁ ጸበል ቦታ የምትሄዱ ሰዎች የምታውቁት ነው። ክፉ ነገር ለማድረግ ጠንቋዮች ጋር መተት አድራጊዎች ጋር ይኬዳል። እነሱም የሚስቡት የአጋንንት አይነት አላቸው። የሚጠራ አይነ ጥላ፣ እንደ ርቢ፣ የሙት መንፈስ ምንድነው የሚባሉ ብቻ ብዙ አይነት ቡዳ ምናምን የሚባሉ መንፈሶች አሉ። ያው የመንፈስ አይነትን የሚጠራው ራሱ ባለቤቱ ነው፣ ጠንቋዩ ነው። አሁን ይሄ ክሊኒክ ከፍቶ ነው የማየው። ያው ምስክርነት የተሰጠበት ስሙልኝ፣ ማስረጃ ነው የምነግራችሁ። ማስታወቂያችሁ ላይ አይነ ጥላን እናድናለን ይላል። ሲጀመር አይነ ጥላ ማለት ምን ማለት ነው? አይነ ጥላ ማለት የሰውን ልጅ አእምሮ የሚቆጣጠር ምድራዊ መናፍስት ማለት ነው። ለመሆኑ አንድ ሰው አይነ ጥላ እንዳለበት በምን ታረጋግጣላችሁ? ብዙ ምልክቶች አሉ። ፍርሃት ይለዋል። በስራው ላይ ስኬታማ አይደለም። ትዳር ይከለክለዋል። ቢያገባ እንኳ በትዳሩ ላይ ደስተኛ አይሆንም። ጤናው ይዛባል። እድሉ ይዘጋል። ማንም ሰው ጀምሮ አይጨርስም። ለምሳሌ ወደ ውጭ ሀገር ለመሄድ ጀምሮ በመሃል ላይ ምክንያቱ ባልታወቀ ሁኔታ ላይ ይዘጋል፣ እድሉን ይነጠቃል ማለት ነው። ሌላ በተጨማሪ በህልመ ሌሊት ወንዱን ሴት ሴቱን ወንድ እየተመሰለ በዘመድ አዝማዳት በሚያውቃቸውም በማያውቃቸውም ሰዎች የህልመ ሌሊት እየመጣች የሚረብሽ መናፍስት ዝርያ። ስለዚህ መናፍስት መድኃኒት አላቸው፣ የባህል ሕክምና ናቸው። ኑ መድኃኒት አላቸው ይላል። እኛ የምናውቀው ጸበል እንዲሁም ስጋ ወደሙ ብቻ ነው። ከዛ ውጪ በመድኃኒት እንደሚድን አናውቅም። ቤተክርስቲያን ይህን አታስተምረን። ስለዚህ አይነ ጥላ የሚባለውን መንፈስ የሚያወጣ የጥንቆላ መድኃኒት እንግዲህ ክፉ መናፍስትን የሚስብ ጠንቋይ ነው እና እማወጣላችሁ ነው ያለው። የሚያደርጋችሁ ምልክቶቹ ደግሞ እድላችሁ አይሳካም ምናምን እያላችሁ እና ይህን ምን በላችሁ ፋርማሲን በለው የጠንቋይ ፋርማሲን በለው። እነዚህ አይነት መድኃኒትና ሕክምና ቤቶች በጣም ብዙ ነው ያሉት። በነገራችን የምንናገረው ለሁሉም ነው። መናፍስት የሚያናግሩ ክሊኒኮች ካሉ ይሄ ሁሉ ሰው ለምን ታመመ? በነገራችን ላይ በሽታ ልከው በሽታውን አናድራለን የሚሉት ብዙዎቹ በሽታውን የሚያውቁ ሰዎች ናቸው። ይሄን ለማየት ስለ ምዕራቡ ዓለም በሽታውን አይታችሁ መድኃኒቱም ከነሱ እንደሚመጣ ታውቃላችሁ ብዙዎቹ። አሁን ደግሞ እኛ ሀገር አይነ ጥላ አሰናብታለሁ ያለን ሰው መጣ። አይነ ጥላ ምን ያደርጋል አለን? እንደ ዶክተር ነጭ ጓን ለብሶ እንደ መምህር እንደ ሳይንቲስት ለብሶ በባህል ሕክምና ስም አጋንንቶችን አቃቸዋለሁ። ከአጋንንት አንዱ አይነ ጥላ ነው። አይነ ጥላ ትዳር አያሳካም፣ ውጭ መሄድ የምትፈልጉ አይሳካም፣ በህልመ ሌሊት የምትፈልጉትን ወይ ደግሞ የምታውቁት ሰው መስሎ ግንኙነት ያደርጋቸዋል አለን። ይሄ እኮ ሰይጣን እና ሰይጣን ከጠንቋይ ጋር ሲነጋገር እንጂ እኮ
በሳይንስ ምርምር ሲወጣ እናቀም። ስለዚህ መሃል ላይ ሰይጣን ሳይንሱንና የጸበል ስፍራ ወይ ጠንቋይ መካከል እኔ ያለሁ ብሎ ደግሞ የባለ ሕክምናው መጥቶላቸዋል። እና ታዲያ ዘመን ጥንቁልና ብንለው ምንድነው ችግሩ? እና መድኃኒቱ ነው አለኝ። አጋንንትን አያወጣም። ወንድሞቼ የትኛውም አይነት የመናፍስት አሰራር የክፉ መንፈስ አሰራር ቢኖርባችሁ ቢገጥማችሁ መጀመሪያ ጸሎት፣ ከዛን ጸበል፣ ንስሐ፣ ስጋው ደግሞ ተቀበሉ። በቃ የቤተ ክርስቲያን መድኃኒት እሱ ብቻ ነው። ከስጋው ደግሞ የሚበልጥ መድኃኒት የለም። ከስጋው ደግሞ የሚበልጥ ፈዋሽ የለም። የሰማዕታት ምልጃ፣ የቅዱሳን መልጃ፣ የመላእክት ተራዳይነት በሙሉ ከስጋው ደግሞ ቀጥሎ ነው። ስጋው ደግሞ እንደሚያድን ነው ቤተክርስቲያን የምታስተምረው። ሰማዕታቱ የሚያቀርባችሁ፣ ጻድቃን ቅዱሳኑ የሚያቀርባችሁ ወደ ስጋው ደግሞ ነው። የሚዋጉላችሁ ወደ ስጋው ደግሞ እንድትቀርቡ ነው። የሚያድናችሁ የሚፈውሳችሁ በእግዚአብሔር ስም ነው። የሚፈውስ አምላክ እያለ እኔ የቅጠል ፈዋሽ ነኝ ካላችሁ ቤተክርስቲያንን ወጣችሁ እዛ ልትቀመጡ ነው ማለት ነው። ስለዚህ ይሄንን ኮት የለበሰ ጓን የለበሰ የጥንቆላ ስርዓት ነው እንምላችሁ። ሌላ ነገር አላችሁ። ሌላኛው መረጃ የማቀርብላችሁ ይሄኛው ያስፈራኛል። እግዚአብሔር ማን ነው? እግዚአብሔር ሰማይና ምድር የፈጠረ አምላክ ነው። እግዚአብሔር ማን ነው? እግዚአብሔር ዓለማትን ሁሉ ያበጀ አምላክ ነው እኮ። እሱ ማን ነው? እሱ እንደዚህ ነው። ስለዚህ እሱን ሐሳብ የማስቀየር አቅም አለው ሰው ብሎ የሚያስብ ሰው ካለ በጣም ጅንነት ነው። እግዚአብሔር መቀመጫው እዚህ ጋር ነው ብሎ መናገር የሚችል ሰው የለም። እግዚአብሔር መቆሚያው ስፍራ ይሄ ነው የሚል የለም። እግዚአብሔር ዙፋኑ ይሄ ብቻ ነው የሚል የለም። እግዚአብሔር በአይኔ አይቼዋለሁ የሚል ሰው የለም። ክብሩን የሚገልጽበት ያንን ነገር ደግሞ የሚገዳደር ደግሞ አዳም አልፈጠረም። ፓስተር ዳዊት ግን እግዚአብሔርን አዳም ያስቀይረው ነበር ሐሳቡን አለ። በጣም እኮ የሚገርም ነገር ነው። ስለዚህ ከዛ አዳምን ለብቻው አየው። ስለዚህ ረዳት ያስፈልጋል። ሁሉን ሲፈጥር አዳም አልነበረም። እንዴት የሚወደውን አዳምን መጀመሪያ ነበር መፍጠር የነበረበት እንዴ? ከሾላ በኋላ የተፈጠር ነው። ከሸንኮራ በኋላ እኮ ነው የተፈጠር ነው። እንዴት ትገነጥለዋለህ? ከሱ በኋላ ነው የተፈጠርከው አንተ። ስለዚህ ለምን የሚል ጥያቄ ስለሚያስነሳ ለምን ብዬ ጠይቄ የተመለሰልኝ መልስ የመጨረሻው አዳም አያሰራም። አዳም ምን አይልም። ምክንያቱም እግዚአብሔር መጀመሪያ አዳም ይሁን ብሎ አዳምን ማድረግ ይችላል። ከሱ ጋር አብሮ ሆኖ አዳም ይሁን ካለ በኋላ ከዛ ሰማይ ይሁን ብሎ ቢጀምር ማለት ነው። አዳም ምን ይላል መሰለህ? አልሰፋም። እምልህ ትንሽ እንትን እንደገና ደግሞ ተነጋግረን ብንሰራው ይሻል። የኮሚቴ መንፈስ የተወጋዩን የመጽሐፍ ቅዱስ ዱርዬዎች፣ አጭበርባሪዎች እንደው ምንስ ብንሆን የመጽሐፍ ቅዱስ ጥቅስን እንደው ለመዘበትና ለግል ፍላጎት መጠቀሚያ አዳራሽ እንሰበስባለን። እዚህ ነው አሁን የምንነጋገረው። አያችሁ አጋንንት የሚጫወችባቸው ቆሞ ኮት ለባሽ ሰባኪዎች አያችሁ። እግዚአብሔርን ሐሳቡን የሚያስቀይር አዳም ነው እና አዳም ሐሳቡን እንዳያስቀይረው ብሎ መጨረሻ የፈጠረው ለዚህ ነው ብሎ መጽሐፍ ቅዱስ ላይ የሌለ አስተምሮት ላይ የሌለ እንኳን አይደለም እሱ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ሁሉ ዶግማና ቀኑና ስርዓት የያዛትን የቤተክርስቲያን ትውፊትን የጻፈች ቤተክርስቲያን የሰራች እንዲህ አይነት አስተምሮ አስተሳሰብ እንኳን ወደ ቤተክርስቲያን አይገባም። እንዲህ ቢያደርገውስ ብሎ ስላሰበ እግዚአብሔር ሐሳቤ እንዳያስቀይረኝ ብሎ ከሸንኮራ ከአገዳ ከአህያ ከችንኳርት ከምናምን በኋላ ፈጠርኩት ሊለን አሁን ለዚህም እናውካካለን አዳራሽ ተቀምጠን። እኔ ከሚናገረው በላይ ቆመን ለምንስቀውና ለምንዘባበተው ነው ያፈርኩት። አጋንንት አንድ ሰፈር ነው ያለው የምላችሁ ለዚህ ነው። እዩ ስማቸው፣ ይሄን ስሙት።
የቡዳ መድኃኒት ላይ የተደገሙትን ነው ዘመንሽን አስሮ ያስቀመጠው። የመጀመሪያውን የቡዳ መድኃኒት ሲያመጡ እዛው ከተማ ውስጥ አንዲት መነኩሴ ሴት የመጀመሪያው ሸረሪት ሸንታባት መነኩሴ ሴት ይሄን ደግሞ ስሙት። የት ነው ይሄን አስደግም የሰጣው? ኮቻሜት ዲማጎርግስ በገዛ ብሩ ሄዶ አስደግሞ ራሱን አጣው። የገዛ እህቱን አጣው። ማን ነው ይሄ? ይኸውላችሁ ፓስተር ሄኖክ ታሰረ ብላን ነበር አይደል? አሁን መታሰር ያለባቸው በጣም ብዙ ነው ያሉት። የምንነጋገረው መነኩሴ፣ ዲማ ጊዮርጊስ፣ ጎጃም፣ ሌሎቹንም ፓስተሮች ቼክ አድርጓቸው። ሁሉም አጋንንቶች የሚወጡት ከሰሜን ነው። ጎንደር፣ ጎጃም፣ ሸዋ፣ ባህር ዳር፣ ጎንደር ላይ፣ ወሎ ላይ እነዚህን ከተሞች ነው የሚጠሩላችሁ። የእናንተ እግዚአብሔር የእናንተ አጋንንት ኢትዮጵያዊ ብቻ ነው እንዴ? በፌዴራል ነው እንዴ የተደራጀው? የእናንተ አጋንንት ኢትዮጵያ ውስጥ ሆኖ ጦርነት ያለበት ስፍራን እየመረጠ ግጭት ያለበት ስፍራን እየመረጠ አጋንንቱ የሚናገርበት። ጅማ ላይ አጋንንት የለም እንዴ? የያዘው ሰው የለም? አጋንንት የያዘው ሰው ጅማ ያለ ጸበልተኛ ሲጸበል የያዘው ሰው የለም ወይ? ደግሞ ሶማሌ ላይ ሲጸበል የያዘው ሰው የለም ነው? ወይንስ እናንተ በየአዳራሽ የምትሰበስቧቸው በሙሉ የሚነገራቸውን የአጋንንቱን ሰፈር ስም እየጻፉ ነው የምትሰጧቸው? ይሄ የጥላቻ መንፈስ ይባላል። በነገራችን ላይ ሰውየው ካለው በላይ የሚናገረው ሰው ይበልጣል። እንዲናገር የሚያደርገው ሰው አጋንንትን የሚያስለፈልፈው አጋንንቱ ራሱ ነው። አሁን የምናየው ይሄ በጣም ከባድ ነው። ሃይማኖታዊ ፖለቲካዊ ጥላቻ እንጂ ወለጋ ሂዱ፣ መተት የተደረገበት የሚሰቃይ ሰው አለ፣ መከራውን የሚያይ ሰው አለ፣ ችግር የገጠመው ሰው አለ። ሂዱ አዳማ ላይ እንዲህ አይነት ሰው አለ። ይሄ ማለት ያ ሰው የግድ ከጎጃም ነው፣ የግድ ከባህር ዳር ነው፣ የግድ ከሶማሌ ነው፣ የግድ ከአፋር ነው፣ የግድ ከጅማ ነው ማለት አይጠበቅበትም። አጋንንት ሰፈር የለውም። አጋንንት መንደር የለውም። አጋንንት ክልል የለውም። አጋንንት ብሔር የለውም። አሁን እናንተ ብሔርና ሰፈር እየመረጣችሁ የሰጣችሁትን በተዘዋዋሪ መንገድ እዛ አካባቢ ጥቃትን ቢደርስ የታባቱ እንዲባልለት ስለፈለጋችሁ መነኩሴ የምትመርጡት ቤተክርስቲያን ስለሆነ ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ መነኩሴ ያላችሁ እንደ እናንተ ፓስተሮች የላችሁ። ስለዚህ በተዘዋዋሪ መንገድ የሃይማኖት ተቋሙንና አካባቢውን ነው እያጠመዳችሁ ያላችሁት። ይሄ አደገኛ ልምምድ ነው። እንደ ቀልድ የሚለመድ ልምምድ መስሏችሁ አሁን በጣም አደገኛ ነው። እንዲህ አይነት ነገሮች እንዲቋጩ የፌዴራል ፖሊስ የሃይማኖት ተቋማትን ጉዳይ በሚመለከት የሚመረምረው አካል እንደው ዝም ባይል ከሁሉም ቦታ ኦሮሚያ ውስጥ የለም ይሄን ነገር፣ ትግራይ ውስጥ የለም ይሄ ችግር፣ ሶማሌ ውስጥ የለም ችግር፣ ሲዳማ ውስጥ የለም ይሄ ችግር፣ ደቡብ ውስጥ የለም ይሄ ችግር፣ ጅማ ኢሉባቡር ላይ የለም ይሄ ችግር፣ አሶሳ ላይ የለም ችግር፣ ይሄ አዲስ አበባ ላይ ይሄ ችግር የለም፣ ጠንቋይ ምናምን የሚያደርጉ ደብረ ዘይት ላይ ችግር የለም። ይሄን ታውቃላችሁ አይደል? እና ሰይጣን ኢትዮጵያ ውስጥ ብቻ ነው እንደ ያለው ለእናንተ ያውም ጎጃም ላይ ወይ ጎንደር ላይ ወይ ሸዋ ላይ ወይ አዲስ አበባ ላይ ወይ ጅማ ላይ ወይ ባህር ዳር ላይ ወይ ምናምን ላይ ካልሆነ አጋንንት የለም። ይሄ አደገኛ አካሄድ ነው። የሃይማኖትም ስርዓትም እየጣሰ ነው። በጣም ከባድ ስለሆነ እንደው ተወት አድርጉት ልላችሁ እኔን ነገር ያመጣሁላችሁ። የዛሬ ቆይታ ይህን ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ቀርኩላችሁ። ለነበረኝ ቆይታ አመሰግናለሁ። ሰናይ ቀን